በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 16 ቀን ጌታችን ካረገ በኋላ በዚች ዕለት አምላክን በድንግልና የወለደች ክብርት እመቤታችን እንደ ጸለየችና ከተወደደ ልጇ የማይታበል የምሕረት ቃል ኪዳን እንደተቀበለች የሚናገረው ተአምር ይሄ ነው። በዚች ዕለት የክርስቲያን ወገኖች ሁሉ አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም ታላቅ በዓልን ያደርጋሉ። መታሰቢያን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ድረስ ለሚሰጥ የክብር ባለቤት ከሆነ ከልጇ ከመድኃኔ ዓለም ክርስቶስ ቃል ኪዳንን ተቀብላለችና። ይኸውም የከበረች እመቤታችን ቅድስት ድንግል ማርያም ተወዳጅ ልጇ ንጹሕ ሥጋዋን ተዋሂዶ ከብቻዋ ከኃጢአት በቀር የሰውነትን ሥራ ፈጽሞ ስለ እኛ መዳን ወዶና ፈቅዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና በአባቱ ሪና ከተቀመጠ በኋላ እርሷን ክብርት እናቱን ቅድስት ድንግል ማርያምን በደቀ መዝሙሩ በቅዱስ ዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ እነኋት እናት ብሎ በአደራ እንዳስጠበቀው ከዚያ ጊዜ ጀምሮ እመቤታችን ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። ክፉዎች አይሁድን ባዩአት ጊዜ ቁጣና ቅናትን ተመልተው በድንጋይ ሊወግሯት ሊገድሏት ወደዱ። ነገር ግን እግዚአብሔር ከዓይናቸው ሰወራት። እንዳትጸልይም ተማክረው ከልጇ መቃብር ዘንድ ጠባቂ አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም ነበር። ጠባቂዎችም አያዩዋትም፣ የልጇ የጌትነቱ መጋረጃ ሰውሯታልና። ቅዱሳን መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውን ሁሉ ይፈጽምላት ነበር። ከዚህ በኋላ ቅዱሳን መላእክት እመቤታችን ወደ ሰማያት አሳረጓትና የጻድቃን ማደሪያ ሁሉ አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚች ዕለት ድረስ በአካለ ነፍስ ያሉ ቅዱሳን አባቶች ሁሉ እንዲህ አሏት። አንቺን ከስጋችን ስጋ ከአጽማችን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነት አግኝተናልና ከጥፋትም የሕይወት ወደብ ሆነሽናልና እያሉ ሰገዱላት፣ አመሰገኑላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋን በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክትን ማህበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል። ልጄ ስሜ በጆሮሽም አድምጪ፣ ወገንሽን የአባትሽንም ወገን እርሺ። ንጉሥ ደምግባትሽን ወዷልና እርሱም ጌታሽ ነውና እያለ ያመሰግናታል። ዳግመኛም የስቃይን ቦታ ያሳዩአት ዘንድ መላእክት ወደዛ ወሰዷት። ለሰይጣናትና ለሰራዊቱ በእርሱም ጎዳና ለሚጓዙ ሁሉ ወደ ተዘጋጀው ወደ ጨለማው ዳርቻ ያደረሷት። እመቤታችን ማርያምም ወዮልኝ፣ ወደዚህ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው አለች። መልአኩም እንዲህ አላት፣ እመቤቴ ቡሩክት ማርያም ሆይ ለአንቺም ከአንቺ በኋላ በቃል ኪዳንሽ ለሚታመኑ እግዚአብሔር ከአንቺ ጋር ይኖራልና አትፍሪ አላት። ከዚህ በኋላ ወደ ቦታዋ መለሳት። ከዚያን ጊዜ ጀምራ እመቤታችን ስለ አጣን እጅግ እያለቀሰች ኖረች። እንደ ዛሬዋም የካቲት 16 ቀን በጎልጎታ በተወዳጅ ልጇ የመቃብር ቦታ አቁማ ወደ ልጇ ስለ ኃጣን ለመነች፣ ማለደች። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም በየካቲት ወር በ16ኛው ቀን በጎልጎታ በጸለየች ጊዜ እንሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፍ መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም የወለድሽኝ እናቴ ማርያም ሆይ ምን ላድርግልሽ አላት። ክብርት እመቤታችንም እንዲህ አለች፣ ለተወደደው ልጇ እንዲህ ብላ መለሰችለት። ልጄ ሆይ ልጄ ወዳጄ ሆይ ጌታዬና ፈጣሪ አለኝታዬ መጠጊያዬ፣ በእናቴ ማኅፀን ሳለሁ በአንተ ጸናሁ፣ አንተም ጠበቅከኝ። ሁልጊዜ ስም አጠራሬ አንተ ነህ። አሁንም ጸሎቴን ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይ የምለምን ይህ ነው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆቱትን ለሚያለብሱ የተራቡትንም ለሚያጠግቡ የተጠማውንም ለሚያጠጡ የታመመንም ለሚጎበኙ ያዘነውንም ለሚያረጋጉ የተከፋውን ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ ልጆቹንም በስሜ ለሚሰይም በበዓሌ ቀንም በማኅሌት ለሚያገለግለው
አቤቱ ዓይን ያላየው ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነትም የሚታመነውን ሁሉ ከሲኦል ነጻ አድርገው። ከአንተ ጋር የደረሰብኝን ረሃብና ጥማቱን መከራውን ሁሉ አስብ እያለች ለመነችው። ይህንን ተናገረችው። ተወዳጅ ልጇ መድኃኔ ዓለም ክርስቶስም እንዲህ አላት። ወላጅ እናቴ ሆይ እንዳልሽው እንደወደድሽ ይሁንልሽ። ጣፋጭነቱ ከመዓር ከሸንኮር የሚበልጥ የሚጥመው ንጹህነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያ ስለ እኔ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእትም ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጅባት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታሕታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት ነጋሪቶች የእሳት መጋረጃ ፍጹም ማደሪያ በሆነው በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልትና 3 ሌሊትን በከርሰ መቃብር ባደርኩት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጅ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በመምጣት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ። ብርክት እናቴ ድንግል ማርያም ሆይ የሰጠውሽም ቃል ኪዳን እንዳይታበል አማን ብዬ በራሴ ማልኩልሽ አላት። አምላክን በድንግልና የወለደች ክብርት እመቤታችን ከቃል ኪዳኗ በረከት ትክፈለን። ለመረጣት ለእግዚአብሔር አብ ከስጋዋ ስጋ ከነፍሷም ነፍስ ነስቶ ለተዋሃዳት ለእግዚአብሔር ወልድ ላጸናትም ለእግዚአብሔር መንፈስ ቅዱስ ምስጋና ይሁን። እኛንም በአማላጅነቷ ከዘላለም ስቃይ ታድነን። ወስብሐት ለእግዚአብሔር ወደ ወላዲቱ ድንግል ወለመስቀሉ ክቡር አሜን።